ብቻዬን ነው ማሳድገው በቤት ኪራይ ነው የምኖረው እሱ ትልቅ ብዙ ቻሌንጅ ነው ሁለት ልጅ ማስተዳደር በቤት ኪራይ ቡና ሰርቼ ነው ማስተዳደራቸው የአስቴር ስራ ሁኔታ በጣም እንትና ዝቅ ብላ ነው የምትሰራው ዝቅ ብላ ያገኘችውን ነገር እየሰራች ነው የምትኖረው ቤት ለመምራት ልጆች ብቻዋን ነው የምታሳድገው ልጅ 100,000 ብሩ ይገባኛል የቤት ኪራይ አለብኝ ልጆች አስተዳድራለሁ ያለ አባት ነው ማሳድጋቸው ለዚህ 100,000 ብሩ ይገባኛል ይሄ ነው ማስበው መነሻ በ50,000 ብሩ ያላትን አቅም አይቻልም ከዛ በላይ አስፋፋ መስራት ትችላለች ብዬ አስባለሁ ማለት እኔ ትምርቴን ከፍ አላረኩምና እኔ አየሁት እንዳያዩብኝ ጥሩ ደረጃ እንድደርስልኝ ፈልጋለሁ ለስራ ፈጣሪዎች አዲስ ተስፋ በሳንቃ ሪያሊቲ ሾው ከሐሳብ ወደ ስኬት ውድ ተመልካቾቻችን ዛሬም ምርጫችሁ ስለሆነን እናመሰግናለን ይህ ሳንቃ ሪያሊቲ ሾው ነው እንደተለመደው ሰብስክራይብ ሼር እና ላይክ በማድረግ ቪዲዮውን እንድትመለከቱ በትህትና እንጠይቃለን እቴኔሲ ሳይ እባላለሁ የአስቴር ጎረቤት ነኝ አስቴር ሳንቃ ሾው ላይ ተወዳድራ ሳያት ከዚህ በፊትም ወዳደራለሁ ስለምትለኝ ያንን ውጤት ተጠብቅ ነበር ያንን ውጤት መጠብቀው ምንድነው አሸንፋ ተወዳድራ ለውጥ እንድታመጣ ነው እኔ ልክ እንደሷ እኔ እንዳገኘሁት ነው የቆጠርኩት በዛ ሰዓት ማለት ነው ምክንያቱም ሰው ሰርቶ ተወዳድሮ ውጤታማ ሲሆን ደስ ስለሚለኝ እኔም በጣም ደስ ብሎኛል የሳንቃ ሾው ቆይታ በጣም ጥሩ ነው ያው እኔም ስራዬን ያበረታታ ስራዬን ያቀርብኩኝ እናንተን በየሳምንቱ እየመጣችሁ ያው አፕሪሺየት ያረጋችሁኝ ነው ጥሩ ነው ብዬ ነው ከአስቴር ጋር የተዋወቅነው ከ5 አመት በላይ ነው ስንተዋወቅ ያው እሷም ተከራይናት እኔም የዚህ ሰፈር ሰው ነን አጋጣሚ በዚህ በቀበሌ ስራዎች ጋር በአንዳንድ ነገሮች እንገናኝና እዛ ላይ በደንብ ተዋወቀን ግን ምትጠርናት ማለት ሁሉ ገብናት አስቴር ማለት በዛ ምክንያት ነው ግንኙነታችን ተውቃችን ሰፈሬ ነው ነይዚ እሷ ግን ያው ተከራይታ ደሳሳ ጎጆ ላይ ተከራይታ ነው የምትኖረው ያለን ግንኙነት ጓደኝነት ጎረቤትም ጓደኝነትም ሁለቱም አንድ ነው ምክንያቱም እኔ እዚህ ሰፈር ነኝ የዚህ ሰፈር ነዋሪ ነኝ እሷ መጣለች በጣም ጥሩ የሥራ ሰው ስለሆነች ባህሪዋም የተሻለ ስለሆነ ቀረብኳት ተቀራርበን ግን ምንም እንትን ያለችበት ነገር የለም ስለተዋወቅን በደንብ በሚገባ ሁለታችንም እየተመካከረን እየቀጠልንበት ያለው ሁኔታ ነው ማለት ነው ግንኙነታችን በህይወቴ ከባድ ችግር ብዬ የምለው ያው ስራ ሰራ ነበር ነግራቸዋለሁ ጸጉር ቤት ሰራ ነበር እሱ ከስሬ ስራ አጥቼ መቀመጥ ያው ትንሽ ብዙ ቻሌንጅ ነበረው ከዛ ደግሞ ከዛ ተነስቼ ቡና ጠጡል ስራ ብዬ እዚህ ሜዳ ላይ ቁጭ ብዬ ስራ ጀመርኩኝ በሱም ደግሞ ያው ከእናንተ ከሳንቃ ሾው ጋር ተገናኝቼ ያው ስራዬን አስፋፍቼ እየሰራው ነው 50,000 ብር በመሸለሜ ጥሩ ስራ እየሰራው ነው አስቴር ሳንቃ ሾው ላይ ተወዳድራ 50,000 ብር ከተሰጣት በኋላ ለውጦች አሉ ያም ለውጦች ምንድነው ለምሳሌ የምትሰራበት እቃ ዝም ብሎ ነበር ማለት አሮጌው ያው እኔ እንደውም አንዳንዴ ለምን አጠግኝም ለምን እንደዚህ አታረጊው ምናምን እያልኩኝ እንትን ይያለ ይሄንን ብር ግን ካመጣች ወዲያ ቤቷንም ልጆቿንም እንትን ስራዋንም በደም አሁን ማቴሪያሎችንም ገዝታለች የምትሰራበት ምክንያቱም ያኛው ከይታ እንትን ብሏታልና ያንን አስተካክላ እቃ ገዝታበታለች በተሰጣት ብር ቤቷንም ባመጋገብ ቢያንስ የተለያዩ ነገሮችን ለልጆቿ ምትሮጣው ለልጆቿ ስለሆነ ማለት ነው ልጆቿን በሚገባ ሸኝታ እዚህም በ12 ሰዓት መጣ እኔ ጠዋት ወደ ስራ ስሄድ አገኛታለሁ ምን ጊዜም ማለት ነው ጠዋት ለሰርቪስ እኔ 12 ሰዓት ከሩም ምናምን ነው የምወጣው በዛ ሰዓት መጣ ዘርግታ ልጆቿን እንግዲህ አስተናግዳ አስቀምጣ የጎደለም ነገር ካለ ረስታ ከመጣች እዚህ ደውላ ለልጇ ይሄ ነው ብላ ማኔጀር ጋር የምትመጣ ናት ለውጥ በጣም አለ ይሄ 50,000 ብሩን ከተሰጣት በኋላ ማለት ነው እቃዎቿ ራሱ ለአይን እይታ በጣም እዚህ ያለውን ማየት ይቻላል
የበፊቱና ያሁኑን ኮምፔር ስናደርግ አይገናኝም። በዚህ ሰዓት አሁን አለብኝ ብዬ የማስበው ችግር ትንሽ የቦታ ችግር ነበረ። በረንዳ ተከራይቶ ለመስራት ያው ትንሽ አስቸጋሪ ነው በአሁኑ ሰዓት ስለማይፈቀድም እዚሁ ባለው ቦታ አስፋፍቼ እሰራለሁ ብዬ ነው የምለው። ሌላው ችግር ብዬ የምለው ያው የቤት ኪራይ አለብን፣ ልጆች 2 ልጆች አሉብኝ። በጣም ብዙ ችግር አለ። ክራው ጭማሪ ያለ የኑሮ ነገር ነው እና 2 ልጆች ይዞ ቤት ኪራይ ከፍሎ ለመኖር በጣም ከባድ ነው። ብዙ ቻሌንጅ አለው ብዬ ነው ያለው ችግር አንዳንዱ ይሄ ነው። የአስቴር የስራ ሁኔታ በጣም እንትና ዝቅ ብላ ነው የምትሰራው። ዝቅ ብላ ያገኘችውን ነገር እየሰራች ነው የምትኖረው። ቤት ለመምራት ልጆች ብቻዋን ነው የምታሳድገው ልጅ። እንደገና ደግሞ ኪራይ ከፍላ ነው የምትኖረው። ያው የቤት ሁኔታ አዲስ አበባ ይታወቃል። ባለችበት ቤት 2 ልጆች ማሳደግ ቀላል አይደለም፣ ያላባት ማለት ነው። ስለዚህ በደንብ የስራ አትንቅ፣ ያገኘችውን ነገር ትሰራለች። እንደገና ደግሞ አፕሮችም አላት። ኮሚኒኬሽን ከሰዎች ጋር በደንብ በሚገባ እንትኗን ስራ ለመስራት ያሳልጥላታል። ለሰው ኮሚኒኬሽን ነው ወሳኝነቱ። ከሰው ጋር ያላት ግብብነት ስራዋን ያሳልጥላታል ብዬ አምናለሁ፣ እንደኔ ማለት ነው። እኔ ማስተዳድረው ያው 2 ልጆች አሉኝ። ብቻዬን ነው ማሳድገው፣ በቤት ኪራይ ነው የምኖረው። እሱ ትልቅ ብዙ ቻሌንጅ ነው። 2 ልጅ ማስተዳደር፣ በቤት ኪራይ ቡና ሰርቼ ነው ማስተዳደራቸው። 2 ልጆች አሉ። የወደፊት ህልሜ ወይ ተስፋዬ ልጆቼም በጣም ጥሩ ደረጃ ለማድረስ እኔ ትምህርቴን ከፍ አላረኩምና እኔ ያየሁት እንዳያዩብኝ ጥሩ ደረጃ እንድደርስልኝ እፈልጋለሁ። የአስቴር እንትን ቪዲዮዎችን የተወሰኑትን አይቻለሁ። በተወሰኑት ላይ አስተያየት ሰጥቻለሁ። አስቴር እንዲህ እንደምትታየው አይደለችም። በጣም ካቀማመጥ፣ ካነጋገር፣ ከምን በተለይ አሁን ቅርብ ጊዜ ራሱ በጣም በተደራጀ መልኩ የሰራች ሴት ናት። እንትን የምትለው የሰራች ሴት ስለሆነች ብቁ ናት ብዬ አስባለሁ። ምክንያቱም የሰው ልጅ ዋናው ጥረት ነው። ያንን ጥረቱን ደግሞ በደንብ በሚገባ አስቀምጠዋለች ብዬ አስባለሁ። ቪዲዮዎቿን ሳይ አሁን በተለይ አሁን ሰሞኑን የተለቀቀውን ሳይ በደንብ ኮንፊደንስ ያላት ስለመሰለኝ እንደው በዚሁ ቀጣይ እያንዳንዱን ነገር ከጎኗ ሆኖ የአበረታታት ይመስለኛል። ስለዚህ ቀጣይም ለውድድሩ አሁን 50 ሺህ ብሩ ላይ እንትን እንዳለኝ ለቀጣዩ ውድድር ለ100 ሺህ ብሩ ያዘጋጃታል ብዬ አስባለሁ። ምክንያቱም ጥረቷ የሰው ልጅ ጥረት ነው። ያንን ጥረት አጎልብቶ እንደዚህ ከጎን ደግሞ እየተከታተለ ሳንቃሾ እያበረታታት እየሄደ ስለሆነ ቀጣይም በደንብ ለ100 ሺህ ብሩ ብቁ ያደርጋታል ብዬ አስባለሁ። ስለዚህ ያለኝ አስተያየት ይሄ ነው። 100 ሺህ ብሩን ያው ባሸንፍ ያው ከዚህ በፊት 50 ሺህ ብር እንዳገኘ ነው ሁሉ አስፋፍቼ አሁንም የተሻለ ነገር እየሰራው ነው። በ50 ሺህ ብሩ ማለት ነው። የተሻለ ነገር በሰው እርጥብ ብዙ ነገሮችን አሻሽዬ እንደሰራው ሆኖ ደግሞ 100 ሺህ ብር ሳገኝ የተሻለ ነገር ለመስራት እጥራለሁ። የተሻለ ነገር ለማቅረብ እጥራለሁ ማለት ነው። ባገኝ 100 ሺህ ብር አስቴር 100 ሺህ ብሩን ብታገኝ በ50 ሺህ ብሩ ስላየዋት የተሻለ የበለጠ አሁን እዚህ ጋር ነው የምሰራው። የቤት ኪራይም ከፍላ ነው። ቀጣይ ግን የበለጠ አስፍታ ነገሮችን ለምሳሌ አሁን እዚህ ጋር ዳቦና ብስኩት ነው የምሰራው። ዳቦና ብስኩት እየሰራይ ቀጣይ ግን ፋስት ፉዶችን አስተካክላ ጨማምራ ያቅም ማነስ ይመስለኛል ሰፋ ለማድረግ የሚያስቸግራል። ስለዚህ 100 ሺህ ብሩን ብትሰራ ታሰፋለች። ይሄንንም ወዲያው ነው እዛው ላይ ነው የዋለች። እቃዋ ላይ ነው ለይታውን እቃዋ ለይታ ማራኪ ሆኗል። 100 ሺህ ብሩ ይገባኛል። ምክንያቱም ይገባኛል ብዬ የማስበው የቤት ኪራይ ያለብኝ ልጆች አስተዳድራለሁ፣ ያለ አባት ነው ማሳድጋቸው። ለዚህ 100 ሺህ ብሩ ይገባኛል ብዬ ነው የማስበው። ውድ ተመልካቾቻችን የዛሬው ሳምንታዊ ጉብኝት ዝግጅታችን እንደተመለከታችሁት ነበር። ጠቃሚ ነገር እንዳገኛችሁበት ተስፋ እናደርጋለን። እስከ ቀጣይ ሳምንት መልካም ቆይታ።